ግን ምላሹ ምንም ጥሩ አይደል። ግን ቢሆንም ከዚህ በኋላ ትዕግስት አድርጊ። እኔ ግን የእናትየው መቀየር በጣም ያስገረመኝ። በጣም እርግጠኛ ነኝ የሆነ ምክንያት አላት። አዎ ጎቴ፣ ግን ቆይ የፈለገ ምክንያት ቢኖራት እንደዚህ ከምታደርገኝ በግልጽ አትነግረኝም ነበር እንዴ? ትልቅ ሰው ናት እንዴ? አይ ግን እንደው ስንት ዓመት ይሆናታል? እኔ እንጃ ጎቴ፣ መገመት አልችልም። እድሜዋ ሄዶ ከሆነ ብዬ እኮ ነው። አይ እንደዛ እንኳን አይመስለኝም። ቆይ ለምን ፎቶዋን አላሳየም? ምነው ጎቴ? አልማዝ የርብቃ አጎት እንግዲህ አልማዝ ብሎ ተናግሯል ማለት ነው። እዚህ ጋር እንግዲህ የምንመለከተው የርብቃ አጎት ወይዘሮ አልማዝን በደንብ ያውቃታል። ምክንያቱም ከተባለ ወይዘሮ አልማዝ ማለት ያው የራኪብ እናት ማለትም የመታሰቢያ እናት ነች። ታዲያ መቲ እንግዲህ የት ነው የነበረችው? እነ ርብቃ ጋር ነበረች። እነ ርብቃ ደግሞ የርብቃ እናት ስትአርፍ ማለት ነው ምን አድርገው ነበረ? የርብቃ እናት የለችም፣ ስለዚህ በቃ ምንም አማራጭ የለንም ብለው ምንድነው ያደረጉት? መቲን ለማሳደጊያ ወደ ውጭ ሀገር ሊሰጧት ሲሉ ነው እንግዲህ አንዲት ሴትዮ ማለትም ጎረቤት ወስዳ መቲን አሳደገቻት ማለት ነው። ከዛ በኋላ መቲ ወጥታ ተከራየች ለብቻዋ ባለፈው እንደተናገረችው። ስለዚህ የመቲ እናት እነ ርብቃ ጋር ነበረች። ለእነ ርብቃ ደግሞ ልጇን ሰጥታ ነበረ መቲን። ስለዚህ እነሱም ደግሞ አውጥተው ያው ወደ ሌላ ስለሄደችና ልጇን ግን ከአረብ ሀገር ቆይታ በኋላ ከብዙ ዘመን በኋላ ወይዘሮ አልማዝ ስትመጣ ልጇን ማግኘት ስላልቻለች በጣም ተናዳባቸዋለች እና በእነሱ ምክንያት ብዙ ነገሬን አጥቻለሁ ስትል ባለፈው ሰምተናል፣ ያው እንደሰማነው። ስለዚህ አሁን ላይ ወይዘሮ አልማዝ ብሎ የደነገጠው የርብቃ አጎት በደንብ ስለሚያውቃት ነው ማለት ነው። እሷ ደግሞ እንግዲህ ርብቃን መበቀል የጀመረችው ያው እንደሚታወቀው ልክ ብሩክ ወደዚህ ቤት ማለትም ወደነ አቤል ቤት ብሩክ ለመጀመሪያ ጊዜ የመጣ ጊዜ ነው እንግዲህ ብሩክን ስታይ ተናደደች። ለምን? ስለምታውቀው። ከዛ በጣም ተናዳ ከዛ በኋላ ነው ርብቃ እያለች ስጠራት የነበረው ማለት ነው። በፊት ግን ምን ነበር የምትላት? የኔ ርብቃ ነበር የምትላት። እና አሁን ላይ ርብቃ እንግዲህ እያስታወሰች ላጎቷ የተፈጠረውን ነገር በሙሉ ከአስከፈ ነግረዋለች። ሰላም ሰላም ወዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ይዤላችሁ የመጣሁት ከመግቢያው ላይ እንደተመለከታችሁት እጅግ ተወዳጁ ርብቃ ድራማ ነው ማለት ነው። እንግዲህ በዚህ ድራማ ላይ በጣም ብዙ ነገሮችን እንማርበታለን። በተለይ ከእንደ እዩ አይነቱ ሰው ይሰውራን እንድንል ያደርጋልና እኛም በባህሪ መጥፎ ከሆነን መስተካከል እንዳለብን፣ ክፋት ደግሞ ለማንም እንደማይጠቅም እናየዋለን። እንግዲህ ወይዘሮ አልማዝ እንግዲህ ርብቃን እያሰቃየች ነበረ። አሁን ላይ ግን እሷ በአልጋ ላይ ነው የምትገኘው። በዛ ላይ ደግሞ የገዛ ልጇ በደረጃ ላይ ልትወረውራት ስትል ያው ባትደርስላት አዙ ባትደርስ ኑሮ ይህኔ ማሚቲ ያፈርደች የበልታ ነበር ማለት ነው በመቲ ሀሳብ። መቲ እንግዲህ አንቺንም ማሳይሻለሁ ብላ በጣም ፎክራባታለች። በማን? በማሚቲ ላይ ማለት ነው። እንግዲህ ማሚቲ ራሷ እናቷ ነች፣ የመታሰቢያ እናት ነች። መቲ ግን እንግዲህ እናቷ መሆኗን አታውቅም። ከእናትም በላይ በቃ ብቻ ባላሳድጋት እንኳን የሰው ንብረት ትውረስ የምትል ትመስላለች። በነገራችን ላይ ማሚቲ በጣም ባለጌ ሰው ናት። የአቤልን ገንዘብ በማን ስም አድርጋለች? በልጇ በመቲ ስም አድርጋለች። አሁን ላይ ታዲያ እያጃጀላት እያሾፈባት እየሳቀባት ያለው ኢዩኤል ምን አድርጓታልኝ? እንግዲህ ወድሻለሁ አፈቅርሻለሁ ይላታል። ነገር ግን የእሷን ንብረት የእሷን ገንዘብ ማለትም እናቷ ማሚቲ የሰጠቻትን ገንዘብ በስሙ እስኪያዞር ድረስ ነው እንግዲህ ሞት ኩልሽ ሄድ ኩልሽ የሚላት ኢዩኤል ለመቲ አሁን ላይ ገንዘቧን እስከሚወስድባት ድረስ ነው። እዚህ ጋር ግን ርብቃ ነቅታለች። ርብቃ አሁን ላይ እያጭበረበረ ያለው አንድ ሰው ነው። ጠላታችን ወዳጅ መስሎ የቀረበን አንድ ሰው ነው። ልጃችንም የገደለው እሱ ነው። አሁንም ንብረታችንም ተወሰደ ወይም ተዘረፈ ወይም ደግሞ ለሌላ ሰው ተላለፈ እየተባለ ያለውን ነገር እኔ ላምንበት አልችልም አቤል። ነገር ግን ማጣራት አለብን። አሁኑኑ ወደ ከተማ ወደ አዲስ አበባ መሄድ አለብን ያለችው እንግዲህ ርብቃ ማለት ነው። በጣም በሚያሳዝን ሁኔታ ርብቃ ይሄንን ያለችው ለምንድን ነው? እውነቷንም ነው። ማለትም እዩ ሁሉ ነገር ላይ እጁ እንዳለበት ባነናበታለች። ካስታወሳችሁ በስተመጨረሻም ወደ ገጠር ሊሄዱ ሲሉ ማለት ነው በክፍል 30
ምን አድርጋለች? እንደ በፊት ሰላም አላለችውም። በደንብ ላዩን ሰላም አለችው። ሲሪየስ ሆና ነው። ከዛ ደግሞ እንግዲህ ሶፋ ላይ ቁጭ ብላ እየሳቀች ነበረ። ኢዩኤል ሁሉን ነገር አውቃለሁ እንዳላወቀ ዝም ብዬ ተውሃለሁ፣ የት እንደምትደርስ አይሃለሁ ስትል ነበር ማለት ነው ርብቃ ኢዩኤል እያደረገ ያለውን ነገር ነቅታበታለች። በተለይ ደግሞ አሁን ላይ ሪች ሂዳ ወረቀቱን ወስዳበታለች። እንግዲህ የተመካበትን ወረቀት ቤቱን ንብረቱን በስሜ አዞራለሁ ብሎ አሁን ላይ ግን በመታሰቢያ ስም ይቀመጥ ብሎ ኢዩኤል ያስቀመጠውን ወረቀት ጀግኒት ማለት ነው ሪቾ ወስደዋለች። እንግዲህ ሪችን የተባበረቻት ደግሞ አዙ ነች። አዙ አሁን ላይ እንደምታስበው መታሰቢያ እንዳለችው አዙ ልጁን ገድያለሁ ብላ አላመነችም። ምክንያቱም ታስታውሳለች ምግቡን ርብቃ እንዳልበላችሁ። ስለዚህ ኢዩኤል እንደሰጣት ግልጽ ነው ማለት ነው። ደግሞ ኢዩኤል እንደሰጣት ራሱ በደንብ ታውቃለች አዙ። ለምን ከተባለ ሪች ባለፈው ቆይ አዙ ዛሬ ምንድነው የበላችሁ ርብቃ? ምንድነው የጠጣችሁ? የሆነ ነገር እኮ በምግቡ ወይም በመጠጥም ሊሆን ይችላል፣ የሆነ ነገር ተመርዛ ነው ተብሏል ስትላት አስታወሰች። ልክ ውሃውን ልትወስድ እኔ አመጣለሁ ስትል አይ ዝርፊ አንቺ ደግሞ ምናምን ብሎ ተሳድበው ኢዩኤል የወሰደላትን ውሃ አስታውሳ የመረዛት ኢዩኤል እንደሆነ እነሱ ሁለቱ ብቻ ሳይሆኑ ኢቭን አዙ ራሱ ታውቃለች። ስለዚህ ርብቃን የመረዛት ማን ነው? ኢዩኤል ነው። ይሄንን ደግሞ አዙ ራሷ ታውቃለች፣ አስታውሳለች ባለፈው እና ስለዚህ አሁን ላይ ስራውን እየሰራች ያለችው ማናት? አዙ ነች። አዙ አሁን ላይ እንግዲህ ሪችን እያወራቻት ነው። ሪች መጥታ ወረቀቱን ወስዳለች። ኢዩኤል አሁን ጨራታ ልወዳደር ጓደኞቼ ጋር ገንዘብ ያስፈልግ ነበር ወይ ቤት በስሜ ወይ የሆነ ነገር እና እሱ ስለሌለኝ ሳልጨርስ ቀረው፣ ለዛ ነው የደበረኝ፣ ለዛ ነው የከፋኝ ብሏታል ማለት ነው። ለማን? መቴ ማለት ነው። ታዲያ መቴ እና ምን ችግር አለው? ለምን አልተሳተፍክም? በቃ በቀጣይ ትሳተፋለህ ስትለው አዎ ግን እኮ ቤቱ በእኔ ስም መሆን አለበት እንደዛ ከሆነ ብሏታል። እንዴ ውድ ባለቤቴ ታዲያ ምን ችግር አለው? አንተ ለእኔ አስበህ ለእኔ ያዝነህ አይደል እንዴ በእኔ ስም ያደረግልኝ? ስለዚህ እኔ ደግሞ በአንተ ስም አደርግልሃለሁ ብለዋለች ማለት ነው። ስለዚህ አሁን ላይ መቴ ልትከስር ነበረ፣ ነገር ግን ሁለታቸውም ከስረዋል። ምክንያቱም ስሙ የተዘዋወረበት ወረቀት አሁን ላይ የሚገኘው ሪች ጋ ነው ማለት ነው። ሪች ደግሞ ለአቤል ልትሰጠው ነው። ነገር ግን ሪች ለአቤል ነግረዋለች። ቤት ሂጅ የነበረ ዛሬ መታሰቢያ ቤታችኋለች ስትለው አይ በቃ ልትበጠብጥ መታ ነበር። በነገራችን ላይ አሁን ላይ አቤል ነው በጣም ፋራ እየሆነ እያስቸገረ ያለው ማለት ነው። እና በእርግጥም ነው ወንድሜ ይከዳኛል ብሎ ማን ያስባል? አስባችሁታል? ወንድሜ የቤተሰቦችን ንብረት ወደ ራሱ ለማዞር ይከዳኛል ብሎ ማን ያስበዋል? ማንም አያስበውም። እና አሁን ላይ ታዲያ ኢዩኤል እየተበቀለ ያለው ልጇንም ያስወረደባት ደግሞ የርብቃን ማለት ነው። በጣም የሚገርመው ነገር ኢዩኤል ንጉሴ፣ ርብቃ ንጉሴ ናቸው። ስለዚህ እሱ አያውቅም እንጂ ርብቃ የአባቱ ልጅ እህቱ ናት ማለት ነው። እና ታዲያ አሁን ላይ አጎቱ ያወቀው ሚስጥር ምንድን ነው? አጎቱ ማለቴ የርብቃ አጎት ያው እሱም ኦልሬዲ አጎቴ እያለው ነው፣ ግን አጎትነቱ የማን ነው? የርብቃ አጎት ነው። ታዲያ የርብቃ አጎት አልማዝን ሲያያት በጣም ደንግጧል። እሱ ደግሞ 2 ልጆች አሉት። ሚስቱ ከተማ ናት። ከተማውን አልፈልግም ብሎ ነው ገጠር የገባው። ታዲያ ይቺ ሚስቱ ማን ልትሆን ትችላለች? እንዴትስ ሊሆን ይችላል? አሁን ላይስ የርብቃ አጎት የደነገጠው ለምንድን ነው? አስባችሁታል? አሁን ላይ የርብቃ አጎት ኦልሬዲ እንኳን አይደለም አጎትየው ራሷ ርብቃ ራሱ ማሚቴ እናቱ እንደሆነች እንጂ አሳዳጊው እንደሆነች አታውቅም። ማሚቴ የአቤል እናቱ እንደሆነች ነው የምታውቀው ማለት ነው። ምክንያቱም የሆነ ሰዓት ምን ብሏታል ራሱ አቤል ማለት ነው ለርብቃ፣ እኔ እኮ ያኔ ባህር ሄደው እየተዝናኑ ምናምን እያለ የኔ ስቃይ ብዙ ነው፣ ብዙ ነገር አለ ማታውቂው፣ ብዙ ነገር፣ ግን ሁሉንም ነገር እነግርሻለሁ፣ አንቺ ብቻ ታገሽኝ፣ ግን አሁን አይደለም ሌላ ጊዜ እነግርሻለሁ ብሎ ነው ዝም ያላት እንጂ ማሚቴ እኮ እናቴ አይደለችም፣ ብትጠላሽም አይክፋሽ፣ እናትና አባቴ እንደዚህ ነው ብሎ ሁሉንም ነገር ካስከፋ አልነገራትም። ስለዚህ አሁን ላይ ማሚቴ የምትመስለው ምንድን ነው የሚመስላት ለርብቃ ስቲል ማለት ነው እናቱ እንደሆነች ነው እንጂ አሳዳጊው እንደሆነች አታውቅም። በነገራችን ላይ አቤል ከህፃንነቱ ጀምሮ ስላሳደገችው ማሚቴ
እማዬ ነው ማሚ ነው የሚላት እንጂ ሌላ ብሏት አያውቅም። አንድ ጊዜ ግን ርብቃን በጣም የሆነ ርብቃን ስታንገላታ አንቺ ምናምን እያለች ስትጮህባት ምናምን ካፈቀራት በኋላ ማለት ነው ርብቃ ጋር ፍቅር ከጀመረ በኋላ ማሚቴ ደግሞ ርብቃን ጠላቻት። በዛ ሰዓት ታዲያ ምን አድርጓንኝ ተናግሯታል ወይዘሮ አልማዝ ምናምን ብሎ ማለት ነው። እና ያኔ ታዲያ ርብቃ አልነበረችም። ስለዚህ አሁን ላይ ርብቃ የሚመስላት ምንድነው ወይዘሮ አልማዝ ብሎ ሲደነግጥ በቃ ማለት መለያየት አለባችሁ እዩ አቤል ማለት ወንድምሽ ነው ልታገቢው አትችይም ምናምን ካላት ድንገት ምን ትላላችሁ? ምክንያቱም አንዳንዴ በሪሌሽንሺፕ ዲስከስ ማድረግ ካስገባ ስለሱ መናገር ነበረበት። አሁን አቤል በእርግጥ አሳዳጊው ናትኝ፣ ስለዚህ እንደ እናቱ ነው የሚያያት፣ ክብሩ ጥሩ ነው። ግን ደግሞ ርብቃ ደግሞ አካሉ አምሳሉ ናት። ስለዚህ ምን ማለት ነበረበት? ለርብቃ ካስገባ መናገር ነበረበት። ማሜቴ አሳዳጊ ናት፣ እናቴ ወላጅ እናቴ አይደለችም፣ ወላጅ እናቴ እንደዚህ ነው ምናምን ብሎ ሁሉንም ነገር ካስገባ መናገር ነበረበት። አሁን ላይ ግን በደንብ ስላልተናገረ የርብቃ አጎት ዳይሬክት ሊወስድ የሚችለው እርምጃ ምንድነው? መፋታት አለባችሁ፣ ወንድምሽ ነው ልታገቢው አትችይም ነው የሚላት። እንደዛ ካላት ደግሞ በጣም ከባድ ነው የሚሆነው። ምክንያቱም አቤልን ወደ ከተማ ሄድ ሊሉት ይችላሉ። ርብቃም ከዚህ በላይ ስቃይ ሊደርስባት ይችላል። እንኳንም ያልወለድሽ ልጁንም እግዚአብሔር ስላልፈቀደ ነው። ምክንያቱም ወንድምሽ ስለሆነ ነው ከተባለች ከባድ ነው። ለምን ከተባለ የሆነ ጊዜ ካስታወሳችሁ ምን ብላ ነበረ ርብቃ? እዚህ ጋር ግን እኔ ዩኤል ወንድሟ ነው ኦፍኮርስ፣ ግን ዩኤል ብቻ ሳይሆን አቤልም ወንድሟ ይመስለኛል። ለመሰላችሁ የሆነ ጊዜ ምን ብላለች? 3 ወንድም ነው ያሉኝ፣ 2 ለስራ ሌላ ሀገር ናቸው፣ አንዱ ግን አሁን ያው ብሩኬ ብቻ ነው እዚህ ያለው ብላ ለአቤል ነግረዋለች። ስለዚህ 2 የተባሉት እነዚህ 2 ሊሆኑ ይችላሉ፣ ማለትም እዩና አቤል ማለት ነው። እዩ የታወቀ ነው። እዩ በአባት ነው፣ በአባት ወንድሟ ነው ኦፍኮርስ። ግን አቤል ደግሞ ወይ በእናት ብቻ በሆነ ወይ ወንድም ወይ የሆነ ነገር ሊሆን ይችላል። እንደዛ ከሆነ በጣም ከባድ ነው የሚሆነው። እና እዚህ ጋር እንግዲህ እያጭበረበረች ያለች መቲ አለች። መቲ እንግዲህ የምትወደውና የምታፈቅረው ግልጽ ነው፣ ኢዩኤልን ነው የምትወደው የምታፈቅረው። ነገር ግን ኢዩኤል ከዚህ በፊት እኔ በጣም ነው የሚገርመኝ የመቲ አለመታረም። መቲ ምንም ነው የማይገባት። እናንተ ፍቅር ዕውር ነው የሚባለው እውነት ነው መሰለኝ። ምክንያቱም ከዚህ በፊት በጣም ነው የተጫወተባት። ምን ብሏት አለኝ እንግዲህ የእሱ ፍቅረኛ ሁና ሳለ ወረቀቱን ገብተሽ እንድታመጭ አቤል ጋር ጓደኛ ሁኚ ፍቅረኛ ሁኚ ብሎ አቤል ጋር ራሱ ብዙ ቀን አድራለች። እኛ እንኳን የተመለከትነው ማለት ነው። ስለዚህ አንድ ሰው የምትወዱት የምታፈቅሩት እሱም የሚወዳችሁ የሚያፈቅራችሁ ከሆነ እንዴት ነው ከሌላ ወንድ ጋር ደሩ ሊል የሚችለው? ስለዚህ እዚህ ጋር ቆም ብላ ማሰብ ነበረባት፣ ይሄ ልጅ እንደማይወዳት ማለት ነው። አሁን ላይ ታዲያ አቅፏት ግን በከንፈሩን እየመጠጥን ምናምን ነገር እያለ እያሾፈበት ማለት አንቺ ጅላጅል ነገር እያላት ማለት ነው። ምክንያቱም የእናቷን ገንዘብ የእናቷን ንብረት በስሙ ልታዞርለት ነው። እና ዩኤል አሁን ላይ ባለሀብት ሊሆን ነው ማለት ነው። በማን ገንዘብ? በአቤል ገንዘብ። አቤል ታዲያ ከድሮ ጀምሮ ማለትም ስንሰማኛ ከጀመርንበት ጀምረን አቤል እሱ አዋቂ እንደሆነ እዩ ደግሞ ቁም ነገረ ቢስ እንደሆነ በጣም ያጣጥለዋል። አንተ መቼ ነው ቁም ነገረኛ የምትሆነው? ይሄ አንተ ምናምን እያለው ብዙ ጊዜ የምታጣጥሏቸው ሰዎች ጉድጓድ ነው የሚቆፈሩት። ለምን? አእምሯቸው ይጎዳል። እና ሰውን ማጣጣል እንደሌለብን ማንም ሰው ቢሆን እኩል ነው። ቁም ነገር ላያወራ ይችላል። ግን አሁን ይሄ ልጅ ቁም ነገር አታወራም፣ ፍሬ ቢስ ነህ፣ ከቺኮች ሌላ አታውቅም ምናምን እየተባለ አሁን ላይ ግን እየሰራ ያለው ነገር በጣም ከባድ ነው፣ የሚያሳዝን ነው። ምክንያቱም አሁን ኢዩኤልን ለመጣል እያደረገው ያለው ነገር ከባድ ነገር ነው። ኢዩኤል አቤልን ለመጣል ማለት ነው። ኢዩኤል አቤልን ለመጣል እየሄደበት ያለው ርቀት በጣም ከባድ ነው። ከሚስቱ ጋር ራሱ ሊያጣላው እያሰበ ነው። ርብቃ ጋር ደውሎ ምን ይሄኩ ማይረባ ምናምን ሊላታን ስለ አቤል ጋር ደግሞ ደውሎ ስለ ርብቃ ያጣጥላል። እና በጣም ከባድ ነው። እና እዚህ ጋር የምንማረው ምንድን ነው? ሰውን በሰውነቱ ልንወደው ልናከብረው ይገባል፣ ልናጣጥለው አይገባም ማለት ነው። ኢዩኤል አሁን ላይ እየተበቀለ ያለው ከርብቃ ጀምሮ ሲያጣጥሉት ነበረ። ታዲያ አሁን ላይ እየተበቀላቸው ይገኛል። እና ቀጣዩ ምን ሊሆን ይችላል ስንል እንግዲህ ሌላው በቀጣይ የምናየው ይሆናል። ለጊዜው ግን ሰውን ማጣጣል ዋጋ እንደሚያስከፍል ተምረናል ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ውዶችዬ። ባይ ባይ። ቀጣዩን በቀጣይ ክፍል ይዤ እስከምመጣ በያላችሁበት ሰላማችሁ ብዝት ይበለልኝ። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ ተወዳጆች።